ሳሚ በመጨረሻም ዳግምንና ብሌንን ለመርዳት አስቧል። ለመጀመሪያ ጊዜ እና ለመጨረሻ ጊዜ አንድ ላይ ጥሩ ነገሮችንም ለመስራት ሞክረዋል። ሳሚ ብሌን በደወለችለት አጋጣሚ የእጅ ቀለበቷን ካየም በኋላ ከአሁን በኋላ ይች ልጄን አይደለችም እና ሁለተኛ ስልክ ብትደውልም እንኳን ምንም ነገር ብታደርግ አላነሳላትም። ስለዚህ ከልቤ ላውጣት ይገባል እንጂ እኔማ ብቻዬን ወድጃት እሷ ለምንድን ነው እኔን የምትጎዳኝ? ስትፈልግ እንደ ጓደኛ ታቀርበኛለች፣ ሳትፈልግ ደግሞ አመናጭቃ ትሰርበኛለች። ስለዚህ ከዚህ በኋላ እኔና እሷ አንድ ላይ የምንሆንበት አጋጣሚ የለም በማለት ነገሮችን ወደ ጎን ትቶ በቃ የእሷ ህይወት ዳግም ከሆነ ምርጫዋን አከብርላታለሁ በማለት ጣልቃ ላለመግባት ከአካባቢው ተሰውሮ በራሱ ሰፈር በሚኖርበት ብቻ ቁጭ ብሎ ስራውን በሚሰራበት አጋጣሚ በዚህ መካከል ዳግምና ብሌን ደግሞ እርዳታቸው በጣም ስለሚያስፈልገው እንዲሁም ደግሞ እንዳልሞተች እርግጠኛ ስለነበረ አስቴር ካለችበት አካባቢ ሰተት አድርጎ እንዲወስዳቸው እየጠየቁት ነበረ። ታዲያ ስልክ ሲደውልለት ምንም አይነሳም ነበርና በመጨረሻ ስልኩን ጥርቅም አድርጎ መንገድ ለመንገድ እየሄደ በነበረበት አጋጣሚ ይገናኛሉ። ታዲያ ዳግም እኔ እናንተ ከዚህ በፊት በጣም ብዙ ጊዜ ተጣልተናል እና እባክህ የእውነት ፍቅር ካለ ጨዋታ ካለ እስኪ አብረን ሂደን ይችን ሴትዮ ለመጀመሪያ ጊዜ ታሪክ እንስራ። አንተ ራስህ አይደለ ተቀይር ያለው አዳዲስ ነገሮችን መስራት ጀምር ያለው ብለህ እየተናገርከው በቃልህ እና የእውነት ሳሚ ተቀይሮ ማየት እንፈልጋለን እና ጥሩ ጓደኛችን እንድትሆንም እንፈልጋለን። ቢያንስ እንኳን ብሌን ባታፈቅርህ የኔ ብትሆንም ምርጫዋ እኔ ብሆንም ግን ደግሞ ያው ሁል ጊዜ ከጎናችን እንዳለን እናስባለን እና እርዳን ይሉታል። ሳሚም እውነትም ተቀይሮ ስለነበረ የድሮው ሳሚ ቢሆን በእርግጠኝነት ተመልሶ መንገድ ላይ ድብድብ ያደርገው ነበረ ዳግምን። ግን ደግሞ ይህን ነገር አላደረገም እና እሺ በማለት ያው በጣም አዝኖ ቢሆንም ተስማምቷል ከሀሳባቸው ጋር እና አልማዝን ለመፈለግ አብረው ይወጣሉ። ታዲያ ሳሚን ይዘው በሄደበት አጋጣሚ ሰተት አድርጎ ከቤታቸው ነበር የወሰዳቸው። በዛ ምክንያት አልማዝም አካባቢ ለቃ ለመሰወር በምትሞክርበት አጋጣሚ ፊት ለፊት ሳሚ እየደርስባትና ለመምለስ ስትሞክር ነይ አሁን እኔ አንቺ በህይወት እንዳለሽ አውቃለሁ። ያው የእህትሽ ልጅ ስለሞተ በጣም አዝኛለሁ። ግን ደግሞ እባክሽ ከሀዘን ላይ ሀዘን አትጨምሪና ሰላምን አግኛት፣ በህይወት እንዳለሽ ንገሪያት። እጇን ልትሰጥ ትንሽ ደቂቃ ነው የቀራት። ሀብትና ንብረቷንም ሰዎች ሊቀሟት እና ሊዘርፏት ነው፣ እባክሽን ብሎ ይለምናታል። እውነትም ብሌን ያው ለምናት ነበር፣ ዳግምን ብሏታል፣ ግን እምቢ ነበር ያለችው። በመጨረሻም ግን ከሳሚ ጋር ስትነጋገር እሺ በማለት ነገሩን እውነቱን ለመናገር ወደ ሰላም ቤት እየሄደችም ነበረ። ታዲያ በዚህ መካከል በጣም ያልጠበቁት ነገር ይገጥማቸዋል ማለት ነው። በኃይሉ ፊት ለፊት ሽጉጥ ይዞ ድቅን ይልባቸዋል። ታዲያ በዚህ መካከል ሳሚ ይተኩስባታል ብሎ ያሰበው ከብሌን ላይ ስለሆነ ብሌንን ነበረ ለመተገንና እንዲሁም ደግሞ ጥይቱ እንኳን ቢተኮስ ብሌንን እንዳይመታት በማለት ከፊት ለፊቷ የቆመው። ግን የበኃይሉ ሀሳብ ያቺ አልማዝ የምትባለውን የእውነት ገሎ ሰላምን ወንጀለኛ ማድረግ ስለነበረበት እውነትም ይተኩስባትና ይገድላታል ማለት ነው። ስለዚህ አሁን አልማዝ ተተኩሶባት ነው ያለችው። ነገር ግን ትድናለች። ሆስፒታል ወስደው እንደምንም አድርገው ሌሎቹ ብሌን እንዲሁም ሳሚ አጠቃላይ አብሯት የነበሩ ሰዎች ካላዳኗት የእውነት ከሞተች አሁን አልማዝ ሰላም ወንጀለኛ እንደሆነች እና የእውነት በአሁኑ እንደገደለቻት አድርጎ በኃይሉ እስር ቤት ያስገባታል ብዬ አስባለሁ። በሌላ በኩል ቃልም ሀብትና ንብረቷን ከፈረመችን በኋላ ጠበቃውን እዛ ቤት ተሎ ብላ ለማባረር እየሞከረች ነው። እናም በሩ ቆልፋባት ነበረ ብሌን። ታዲያ በሩን ስብርብር አድርጋ ከፍተዋለች ማለት ነው። ምክንያቱም ፌሮ አምጥታ የተዘጋበትን በር በመስበር መስኮቶቹ ብርጭቆና ገዛዝ ስለሆኑ ስትሰባብራቸው በብረቱ ዝብርብር ብለውላታልና ትንሽዬ ቀዳዳ ከወጣችለትም በኋላ እጇን አስገብታ በውጭ በር የተቆለፈውን ቁልፍ ለመቆለፍ ችላለች ማለት ነው። ሰላም ልታስቆማት ብትሞክርም በባከሽ ተይ፣ ይሄ ቤት የተሰራው በብዙ ገንዘብ ነው፣ ብዙ ብር አውጥቼበታለሁ እና መስታወቱን አትስበሪብኝ ብላ ብትለምናትም እንኳን ምን ችግር አለው ታዲያ ሁሉ ሀብትና ንብረት አለሽ አይደለ? ተመልሰሽ ታሰሪዋለሽ። አሁን አንድ መስኮትና አንድ በር ተሰበረብኝ ብለሽ የሚያክል ምጮይ ምንድን ነው? ወይስ ቀኑ ሙሉ በዚህ ተዘግተልን ነው ላስበሽ ነበረ በማለት የሰላምን ቃል አልሰማም በማለት በሩን ስብርብር አድርጋ የምትፈልገውን ነገር አድርጋለች ማለት ነው። ጠበቃው በሩን እንዳይሰበር ብሎ የተለያዩ ነገሮችን ቢያደርግላትም እንዲሁም ደግሞ እባክሽ ተይ ዛሬ ስራ የለኝም ቢላትም ይህ ደግሞ ምንድን ነው በቃ እዚህ ተጎልቶ ሊሆን ነው፣ ሌላ ሰው ቢሰማን ምን ሊለን ይችላል? ለምሳሌ ጎረቤቶቻችን ቢመጡ እንዴት ነው እናትና ልጅ
አንድ ጠበቃ ከቤት አስገብተው ቆልፈው የዋሉ በማለት ሌላ ነገር እንድታስብ አድርጋ ሰላም ከዛ ቤት ጠበቃው እንዲወጣ አድርጋለች ማለት ነው። የሚገርማችሁ ነገር ቃል በጣም አልተቻለችም። ምክንያቱም ይህንን አጋጣሚ ባትጠቀም ኑሮ ጠበቃውም ስራ የለኝም ብሎ ከዛ ቤት ሊውል ነበረ። ነገር ግን ነገሩን ወደ ሌላ ቅልብስ አደረገችና ጎረቤቶቻችን ቢሰሙ በጣም እንቸገራለን፣ ስለዚህ ስማችን ይጠፋል፣ በዚህ እድሜዋ እናትና ልጅ ምን እየሰሩ ነው ከወንድ ጋር ይሉናል በማለት እንደምንም አድርጋ ሰብራ ያው ከደስ ብሏታል። በነገራችን ላይ ቤሩን ስለከፈተችው እና ሰብራ ስላስወጣችው ሰላም እያዘነች ነው በሩ በመሰበሩ እና ለምንድን ነው ልጅ እኔን የማትሰማኝ የእውነት ልጅ ናት ወይስ አይደለችም እያለች እንግዲህ ሁሉ ጊዜ እንደምትጠራጠራት ሁላ አሁን ደግሞ የእሷን ሀሳብ ምንም እንደማሰማት ሲገባት በጣም ነበር ያዘነችው እና ጠበቃውም ወጥቶ ሄዷል። እንግዲህ አልማዝም መንገድ ላይ ወድቃ እየተንፈራፈረች ነበረ። በኃይሉም ያው ሳሚ ተመልሶ ሊተኮስባት ሲሞክር ሳሚና ዳግም እየተንገዳገዱ ነው ያሉት በኃይሉን ለማገት። በኃይሉ ግን የሚቻላቸው አይመስልም፣ ምክንያቱም መሳሪያ ይዞ ነው የመጣው። ከዛ አንዳቸው መሳሪያውን ለመቀማት ቢሞክሩ፣ አንዳቸው ደግሞ እጁን ለማሰር ቢሞክሩ ምንም እየቻሉት አልነበረም። ከዛ በተጨማሪ ደግሞ አልማዝ መሬት ላይ ወድቃ ደም በደም ሆና ተዘፋዝፋ ነው ያለችው እና ብሌን ደግሞ ወደ ሆስፒታል መውሰድ አለብን በእርግጠኝነት እያለችም ነበረ። ነገር ግን በዛ ምክንያት ሳሚ አንድ ሀሳብ መጥቶለታል። በጭራሽ ወደ ሆስፒታልማ ይዘናት አንሄድም፣ ምክንያቱም ሆስፒታል ይዘናት ከሄድን በእርግጠኝነት የእውነት ይች ሴትዮ የምትሞት ከሆነ ሰላም አሁንም ላታምነን ትችላለች እና እንደምንም አድርገን አሁን ላይ መውሰድ ያለብን ወደ ሰላም ቤት ነው ይላታል ማለት ነው። እንዴት አድርገን ነው? ህይወቷ እኮ በሞትና በደቂቃዎች ሰከንድ ላይ ያለችው፣ ስለዚህ እንዴት ነው ደም በደም ሆና ይዘናት የምንሄደው ወደ ሰላም ቤት እያለች ስትከራከረም ነበረ። ሳሚ ደግሞ ችግር የለውም እንደምንም ብለን ፈጠን ብለን እዛ ቤት አድርሰናት ከዛ ዶክተር አምጠንላት ትታከማለች፣ ግን ደግሞ ሰላም በአይኗ ማየት አለባት በማለት ሀሳብ ያቀርብላቸዋል። ዳግም በዛ ሀሳብ የስማማና እውነቱን ነው ሳሚ የተናገረው ነገር፣ ምክንያቱም እዛ ሆስፒታል ወስደናት ራሱ አግኝተናት ነበር በህይወት ያለች ብንላት አሁንም ተመልሳ አታምንንም። ስለዚህ በኃይሉ እንደተኮሰባት አድርገን ከፊት ለፊቱ አድርገን ዶክተር አዘንላት እዛ ቤት እንድመጣ ብናደርጋት ግን የተሻለ ነው። ምክንያቱም አሁን በኃይሉ አምልጧል። ምክንያቱም ደግሞ ሞታለች ብሎ ነው የሚያስባት እና በእርግጠኝነት እሱ ሳያውቅ ፈጠን ብለን ከዛ ሂደን ነገሮችን ማስተካከል አለብን። የቃልን ነገር ደግሞ በኋላ እንማርበታለን፣ እናወራበታለን። ጠበቃውም ቢሆን ያስፈርማትን ወረቀት እንዲቀደው አድርገን ብትንትና አድርገን ሰላምን ነጣ እናወጣታለን ብሎ ተመካክረው ወደዛ ቤት ሲሄዱ ሰላም እውነትም በሩ ተሰባብሮ ሲያዩ ምን ተፈጥሮ ነው ብሎ በጣም ተደናግጦ ነበረ። ከዛ ይዟት ከገቡ በኋላ በጣም ያደነገጠችው እንዴት ሊሆን ይችላል? እኔ እኮ ስትሞት አይቻታለሁ በዓይኔ በማለት ሰላም ራሷን ስታ ትወድቃለች ማለት ነው። ራሷን ስታ ከወደቀች በኋላ ሌላ ዶክተር ያስፈልጋቸዋል ማለት ነው። ከዛ ብሌን በሰላም ስልክ ተደወልና ዶክተር እባካችሁ አፋጣኝ አምቡላንስ ፈልጋለሁ ትልና ትጠራለች። ከጠራችን በኋላ ግን ብሌን አሁንም ይችን አልማዝ የምትባል ሴትዮማ በህይወት መኖር የለባትም መሞት አለባት። ስለዚህ ዶክተሩ ሳይመጣ የሆነ የሰጧትን ነገር ወይም ደግሞ ሌላ መድኃኒት ቀላቅዬ ሰጥቻት በዛው እንድትሞት አድርጋለሁ እንጂ ይቺ ሰላምማ ስትነቃ ራሷን ከሳተችበት ማየት የለባትም በማለት አሁንም ሌላ ወጥመድ እየጠነሰሰችላቸው ነው። ነገር ግን ሳሚም ቢሆን ዘንግቷል ማለት ነው። አሁን ሁለቶቹ ድብዝዝ ብለውበት በነበረበት አጋጣሚ ሌላ አዲስ ዓላማ እያሰበች ነው ያለችው። ከዚህ ቤት የማስወግድበትን ነገር መፈለግ አለብኝ ብላ ያች ቃልም እያሰበች ነው ያለችው። እነሱም ደግሞ ተደናግጠው የአልማዝን ህይወት ለማትረፍ እየተንደፋደፉና ተፍተፍ እያሉ ነው ያሉት። አሁን ነገሩ በጣም እየከበደ እንዲሁም ደግሞ እየከረረ መጥቷል። የሚገርማቸው ነገር ስለዚህ የአልማዝ ህይወት ምን ሊሆን ይችላል? ሰላምስ እስር ቤት ትገባ ይሆን? ቃልና ዳግምስ ህይወቷን ያተርፉላታል? እንዲሁም ደግሞ የሳሚ ጠበንታ ምን ሊሆን ይችላል? አሁን ቃል በጣም ጥረቶቿ ብዙ ቢሆኑም ግን ደግሞ በምታሴራቸው ወጥመዶች እያንዳንዱ በጣም እጥፍ እየተራመደች ነው ያለችው። እነሱ አንድ እርምጃ ሳይራመዱ ቃል ግን ሁለት እርምጃ ተራምዳ እንዲሁም ቀድማቸው እየተገኘች ነው ያለች። በዚህም ደግሞ እንዴት አድርገው ማሸነፍ እንዳለባቸው ወዝግብ ብለዋል። የተወዘገቡበት ዋነኛው ዓላማ ደግሞ አስቴር በመጎዳቷና ሰላም እራሷን ስታ በመውደቋ ነው። ሰላምን ለማስነቀስ ሲሞክሩ እዚህ ጋር ብሌን የራሷን ሀሳብ እያሰበች ነበር። እንዲሁም ደግሞ ወረቀቱ የት ነው በማለት እየደበቀች ለመደበቅ እየሞከረች ነው የነበረ። ጠበቃውም ባየው ነገር ተደናግጦ እንዴት ሊሆን ይችላል? ይሄ ነገር ምንድን ነው እየተካሄደ ያለ እዚህ ቤት? እዚህ የሆነ ግልጽ ያልሆነ ነገርም አለ እያለ ከራሱ ጋር እየተመካከረና እያወራ ነበረ። ነገር ግን እኔ አሁን ብሩ ከተከፈተልኝ በኋላ እዚህ ቤት መሄድ አለብኝ፣ የምቀመጥበት ነገር የለም፣
የቤቷ ባለቤትም ያመጣችኝ ራሱን ስታወድቃለች። ፊርማ እንደሆነ አስፈርሚያታለሁ። ስለዚህ ቀጣይ ዙር እመጣለሁ ብሎ ወጥቶ ይሄዳል ማለት ነው። ታዲያ ብሌን በጣም አዝናለች ማለት ነው ስለፈረመች ወረቀቱ ላይ። እንደገና ደግሞ ቃልም ደስ ብሏታል ጠበቃው ወጥቶ ስለሄደ ማለት ነው። ምክንያቱም አንድ ጊዜ ተጨራርሰዋል፣ ተፈራርመዋል። ስለዚህ የቀረው ነገር ቀላል ነው የሚሆን። አሁን አልማዝ ራሱ ብትኖርም ሀብትና ንብረቷ ወደ ቃል ስለተዘዋወረ ምንም አይመስላትም እና በጣም ነው ደስ ያላት። ስለዚህ ነገሮቹ ምን ሊሆኑ ይችላሉ? ሰላም አሁን በአይኗ ስታያት ታምናለች እንዳልሞተች ወይስ ደግሞ አሁንም ቅዠት ነው እያለች ራሷን ትወቅሳለች። እንግዲህ የዛሬ ቪዲዮአችን ይመስላል። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ።